ደመዋል አንድ ምጠላው ኤክስ አለኝ። እሱን እያስታወስኩ ስለመረቀነ እኮ ነው ቤታ ስለመረቀነ አሁን ነው አልኩ። ምንም አይሰማም። አሁን እኛ እንደዚህ ኖርማሊ እኛውን ኖርማል ሰው ሲያደማና የመረቀነ ሰው ሲያደማ እንዳለ ስትመረቅኝ እኮ አይሰማሽም እኮ ድንዝዝ ስለሚለው ሰው አላየሽም? እንደ አንዱ ማለት ነው ከእንትን የመጣ ጫት፣ ኃይለኛ ጫት ነበር ስሙ ጠፋብኝ። አካባቢው ኃይለኛ ጫት ነው ብታይ። እሱ ጫት ከቃምሹ በቃ በጡትሽ ነው የምትበሪው። ኃይለኛ ጫት ነው ብታይ። ከዛ ሰውየው እኮ ነው ጣቱን እንደዚህ ተኝቶ ነው እንጂ የጣቱ ከካልሲው አውራ ጣቱ ወጣ አይጣየው ብሎ በገጀራ የእግሩን ጣት ታውቂያለሽ? ኃይለኛ ጫት እግዚአብሔር አይጣየው ብሎ ከካልሲው እዛ እኮ ሀገር ቤት ሲያወሩ ከካልሲው እንትኑ ጣውራ ጣቱ እንዲወጣለች አይጣየው ብሎ ማታ በገጀራ እግሩን አሉ። ኃይለኛ ጫት አለ። ይሄ ያወዳይም ምናምን አይደለም። ይሄ አረ ምስኪን አይደለም። እኔ ማርያም እንደዚህ አይነት ጌም እኔ አንዴ ጸጉሩን ቅንድቡ ምኑን እኔ እኮ ነኝ ሁሉ ነገሩን ያስላጨሁት እኮ ምን ነበር ጋይስ? የእንትን ጫት ዲቦራ የእንትን ጫት አለ። ወይኔ አወዳ አይደለም ጋይስ፣ አወዳ አይደለም። ጸጉሩ እኮ ነው አልቆለት የቦሰና ጸጉሩን እንትኑን እሱ ሁለት የዛን ጊዜ ማን ነበረለት? ኒውዮርክ ነበረለት እሱ ጋር 200,000 ገብቶ እኔ 200 ምናምን ሺህ ገብቼ አይደል እንደ ጸጉሩን ያስላጨሁት ሁለት ጌም በ200 ምናምን ሺህ በ200 ምናምን ሺህ ተጫወተ። እዛን ቀን አይደል ጸጉሩን የተላጨ ወይ የጋይስ እንትን ጫት ነው ወይ ፐዝል አመጣብኝ። ቆይ አንዴ ከዝል ያለው ማን ነው? ፐዝል አመጣብኝ። የእንትን ጫት ዲቦራ የገለምሶ ጫት ምናምን ወይኔ ከባድ ነው በታይ እናቴ። አቦ ሚስማር ነው ምናምን የሚባለው ነው። አቦ እሱ የጫቱ እንትን ነው። አወዳ አቦ ሚስማር ይሄ ምናምን እሱን ተናለም ከሚመጣው ገለምሶ ጫት ከባድ ነው። አንገትሽን ሁሉ ትቆርጫለሽ። ኃይለኛ ነው ጫቱ። አንድ ቀን እኮ ነው ዲቦራ እኔ ድሬዳዋ ሆኜ ጫት ጋይስ ብዙ እንትን አንድ ቀን ኤክሴ ጫት ቃሚ ብሎ 2 ነው 3 እንጨት ጫት ሰጠኝ ማለት ነው። ቀሜልሽ ዲቦራ እንዴት ልተኛ ተኝቺ ቤቱ ራፈርሳ አይኔ ቢፈጡ አደረ። ያ ወይ ይኸውልሽ ወይ ቲቪ ተሰብረ ወይ ቲቪን እንደዚህ እዛው ከሸክሻለሽ ወይ ጸጉሬን እላጫለሁ ወይ ራሴን አደማለሁ። በቃ ምርጫ ከሌለኝ እንደዛ ነው ማረገው። ምን ይደረጋል? ከባድ ነው። እኔ ግን ጸጉሬ የምላጭ ይመስለኛል። ለመሰለሽ ሞር ያስቃል። እንቁላል መስዬ ቁጭ እልጭ ትዝብያይ አይ ከባድ ቅጣት ከሆነ ጸጉሬ ይላጫለሁ። በቃ ምንም ምርጫ የለኝም። ምርጫ የለማ ምርጫ የለም። እኔ እንዲያውም ከጸጉሬ ቅንድቤን ነው የምፈራው። አይ ዶንት ኖ ዋይ ጸጉሬ ቅንድቤን ግን ባልላጭ ነው የምለው። በቃ እኔ ቅንድቤን ኒውዮርክ ነበር በዛ ጋር ይላል በዛ ጋር ኒውዮርክ ነበር በዛ ጋር ማለት ይላል። እኔ በዚህ ጋር ደግሞ ሰው ነበር ይላል በጸጉሩ ነው የመጀመሪያ ጊዜ የተላጨ ጊዜ ነው እሱ 200 ምናምን ሺህ ገባ። እኔ 200 ምናምን ሺህ ላይክ ነጥባችን ያን ያህል አሁን እንደዛሬው ማለት ነው። ነጥባችን ያን ያህል ልዩነት አለ። ግን መጨረሻ ላይ ነው ያሸነፈው። የመጨረሻው እኮ በየስ ሰውነት ይወደ ተርበት እንቁላል መስዬ ቁጭ አሁን ግላብ የምትሰጡት እናንተ ማሚ እኮ ነው የሚለቀው። ማሚ ነው ማሚ አንድ ጊፍት ጋላሪ አሙላላት እስኪ እየሰጠኝ አረ ማሚ አትስጠኝ። ማሚ እስኪ አንድ ወር ካርድ ሙላላት። እኔ አንዱ ሙላላት አለ ማሚ ሙላላት። እግዚአብሔር የዲቦራ ገድ ነው ማሚ ሄድበት ሉጣላችሁ ብላ ሄድበት ማሚ እኔ ስሙኝ። አንዲቷ ደግሞ እኛ ጎረቤት ተከራይታ እኮ ነው ጫት ቅማ ዲቦራ እግዚአብሔር ምስክሬ ነሽ። ሙሉ ልብስ ስታጥብ ነው የምታድረው። ጠዋትኛ ስንነሳ ልብስ ማልተላለፈ የለም። መስቀያ ሰቅላ እንዲህ ጎንበስ እያልን የምንሄደው አጥባ የቤቱን ዕቃ የታጠበ ሁሉ አይቀርም። ጥብጥብ አድርጋ ሰቃቅላ ታድራለች። ከዛ ጠዋት ላይ ወገቤ ስትታድራለች። ምርቃናው እኮ ነው እያወጣ ልብስ ታጥባለች። የልጆቿል የእሷል። ከዛ ጠዋት ሲነሳ ሙሉ ግቢው ሽቦ ሞልቷል። ተሰጥቶ ማለት ነው። ዲቦራ እመቤቴ ጫት እኮ በኢየሱስ ክርስቶስ ግን ዕቃ ያስተኛል። የወንዶችን ስሜታቸውን ይገለዋል። ማሚያውን ቅጣታውን ስታሸንፊው እቃውን ቁረጭለት። ምንም አይጠቅምም። ውዴ በጫት ደንዝዟል። ሹዴ በከባድ ቅጣት ነጫት። እንደዚህ አይነት ጌም ትጮች በከባድ የስ አውቃለሁ። ያሬድ ያገር ልጅ እንደሆነ አውቃለሁ። ድሬዳዋ ነው አውቃለሁ። ስሚ ቀጣይ በምን እናርገው ውዴ?
በምን ስትይ ከዚህ የበለጠ እኮ ቅጣት የለ። ራስ ከማድማት ውጭ ምን ቅጣት አለ ከዚህ የበለጠ? እሺ ምን እናድርገው ሌላ? ምን ከዚያ የበለጠ ምን ይኖራል? ልታኮላሽ? አዎ ትነበብዬ ማሜ በጫት ደንዝዞ አለቃውና ይኮላሽ ምን ይሰራል? ምን ይኖራል ከዛ የበለጠ? እኔ ሳጵያ ልጅ ነኝ፣ ሳጵያ ነኝ። ሳጵያ ስሚ፣ የሚያሳዝን ቅጣት የለም። የሚያሳዝን ቅጣትማ ውዴ ውጭ አሪፍ ቅጣት አለ። ውጭ ትወጪና ማለት ነው አንጥፈሽ ደጅ ሰው የሚተላለፍበት ላይ እያለቀሽ እርዱኝ፣ እርዱኝ፣ ራበኝ፣ ሆዴ የተቃጠለ እርዱኝ እያልሽ መለመን። እኔ ይኸውልሽ አሁን ይሄ አይጎዳማ፣ ግን ይህን ቅጣት መቀጣት አልችልም። የሀገሪቷን ሕግ እንደመጣስ ነው። እንደዚህ አይነት ማልቀጣው ይህ ማልቀጣው ቅጣት ነው። እሱን አንድ ይሰጥሽና ሌላ 2 ቅጣት ይሰጥሻል። ቤት ውስጥ የሆነ ማለት ነው። ምን አይነት 30 ቃሪያ በይ በ2 ደቂቃ ውስጥ ካልጨረሽው 30 ይጨመራል። ጅል እሺ ቃሪያውንስ ልብላው። እኔ 60 ቃሪያ ኬት አመጣለሁ ነው? 60 ቃሪያ ሙሉ ኬት ይመጣል? ኦኬ 60 ቃሪያ አይኖርማ። ምን አረግሻለሁ መሰልሽ? ሙሉ ኩባያ ጨው ሙሉን በውሃ በጥብጠሽ ውሃ ጠብ አድርገሽ ሙሉ ኩባያውን ጨው መጠጣት። ሙሉ ኩባያ ጨው ብርጭቆ አላ ብርጭቆ ላይ ሙሉ ጨው ትሞይና ውሃ ትንሽ የጠብ አድርገሽ መጠጣት ሙሉ። አንቺ ታደርጊዋለሽ? አዎ ይሄ ይኸውልሽ ወደ ሆድ የሚገባ ነገር ሪስክ እንደሆነ ታውቂያለሽ። ሰውነት መጉዳት። አሁን ለምሳሌ ይሄንን ላጭ እዚህ ጋር ቆራጭ ብትይኝ እዚህ ጋር ቆርጬ ደሜን ላፈስ። ማሜ ልጠይቀው። ማሜ ወይ ቸኮሌቱን አልብላም ብዬ ተውኩትን። እስኪ አሁን ልሞክር። ዳሜጅ የሚያረቅጣት ማሜ ቀጣይ ቅጣት ምንድን ነው የሚሆነው? እስኪ ላክና ግባ። ቀጣይ ቅጣት ምንድን ነው የሚሆነው? ይሄ ቸኮሌቱን አልወደድኩትም ውስጡ ብቻ። ቀጣይ ቅጣት ምንድን ነው የሚሆነው? ማሜ ቀጣይ ቅጣት ምንድን ነው የሚሆነው? ንገረኝ። ቀጣይ ቅጣት የሚሆነው ምንድን ነው? ማሮቼ ፀጉርሽን ትላጫለሽ ቤታ? የስ ሰር የስ ማም። ቀጣ አስተካከልኩልሽ። የስ ሙልጭ ነው ማድረግ። ሙልጭ መሮኛል። ተጫውሽ ፀጉር መላጨት እንደ ዛሬ ሞቅ ያለ ጌም ከሆነ እመቤቴን ላጭለታለሁ። ምን ሆነሽ? በ60 ሺህ ግን ተጫወተው ፀጉርሽን ላጭ ቢል ሂድና ውጣ እንከፍ ብዬ ነው ማባረረው። ስሚ 500 ሺህ 600 ሺህ 500 እንጀራ ለ5000 ስሚ አዳምጪኝ። እንዳሁኑ አይነት ሞቅ ያለ ጌም ሆኖ ማሜ ፀጉርሽን ላጭ ብሎ እናቴ ሙት አላፋፍርም። እላጫለሁ። 2 ቅጣት ከሰጠኝ 3 ቅጣት ከሰጠኝ እንዴ እላጫለሁ። ግን 60 ሺህ 70 ሺህ ሆነ ፀጉርሽን ላጭ። ይህን ፀጉር ለማሳደግ በጣም ብዙ ነገር ፈሶበታል። ያስደብላል። ትቀልዳለች እናቴ እኮ በጣም ነው የምንሳሳል። እና ጋይስ ምን ላድርግ ታዲያ? ልጭ ወይ ጌሙ ማቆም አለብኝ። ዩቲ ምን ሆነች? ውዶች እስኪ እንየው። የመጀመሪያዋ ከቲክቶክ ዓለም ፀጉሯን የላጨች ቤታ ሆና ትቀምጣለች። አቤት ግን ምን እንደምመስል ከዛ በኋላ ዲቦራ አሰበሽዋል? ምን ችግር አለው? እሱ እንኳን ማን ታረጊበታለሽ እንዴ? እድሜ ልክሽን እኮ ነው ያችን መላጣ ይዘው የሚዞሩት በዚህ ቲክቶክ ላይ ይዘውት ይዞሩ። ይሄ ጌም ቅጣት እኮ እኔ አሁን ባለፈው በርበሬ ተለቅልቄ ውጭ ላይ እንዲያንጋጥጭ ያለው እሱን ይዘው ይዞሩታል። ዲቦራ ያከባባድ ቅጣት ያንቺ ነርጅ ለያል ቤታ። እኔ በቃ ጋይስ እንገራችሁ። አይ ነው ሚኪ። እኔ እኮ በፊት እንደዚህ ስለምትሉ ነው። እኔ
ያው ከባህል ወጣ ወጌ ወጣ ገለመኔ ስለምትሉ እና ደግሞ ጌሙ እንዳይበላሽ አሁን ሰዎች ምቀኛ ሰዎች አሉ አይደለ? በዚህ ምቀኝነት ተጠግተው ደግሞ ጌሙ እንዳያበላሹት ብዬ እንጂ ማርያም እኔ እብድ ነኝ። ዝም ብዬ የማይሆን ነገር ነው የማደርገው። የሆነ አይምሮ የከወሰንኩኝ ጭገር ሽላጭ እሱ ዋክስ ነው ማረገው። ውዴ ሚኪ ያፈቅርሻል። ምን በሰላም ካፈቀርከኝ ሌቭል ስንት ነህ? ሌቭል 27 ነህ። ምን አለ አንድ ሚሳም እንኳን ብሰጥ ሌላውን ትተክ። ስሚ እሱ ዋክስ ነው ማረገው ጋይስ። እኔ ጨገሬ ዋክስ ነው ማረገው። አልላጭም ውዶች። ምን ቦጣኝ ወይቱ ፈዋ ስማ መንፈስ ቅዱስ አንተ ውሻ አንተ ወራዳ ቢሆንም ሳመኝ ፈዋን እኮ ነው ስሚ። ሌቭል 27 አይደለም ምን አባታ ይጋለ እስቲ ደህና ነገር ስጭ እስቲ። ምንድነው አሁን እንደዚህ አይስክሪም? ዲቦራ ኢነርጂሽ መልሺ ነቃ ደንገጥ አሁን አይደለም ነገ ስትገቢ በሰዓትሽ ግቢ ሴትዮ፣ በሰዓትሽ ግቢ በጠዋት ግቢ መልሽ ኢነርጂሽን ማርያምን። አረ ኢነርጂ እንዳለ ነው። ከወደቅሽ ወዲህ ድንጋጤው መሰለኝ ቀልብሽ ወስዶታል። ማርያምን ተነቃቂ። እግዚአብሔር እኔ አሁን 2 ሰዓት ነው ተኝቼ እንደ እብድ ስጫ ላይ ሽኝ ጤነኛ እኮ አልነበርኩ። ጌታን ጋይስ ዲዩቲ ምን አበደ? ቀላል አበደ። ጤነኛ ነው እንዴ ታዲያ? ማን ነው ሰውየው? ማሜ ሰማሽም እንዴ? ሰሚራ አለ እኮ ዲቦራ። ሰሚራ ገመድ ይዛልኝ። ላስት አንድ እንጫወት ጋይስ ያለውን አልሰማችሁ? ማሜ ሰሚራ አለ ከገመድ ይዛልኝ አለ። እኔ ከግንብ እየተለማመድኩ ነው ከመስኮት መዝለል። ምን መጣብን ዲቦራ? ገበስ ማብርስ ስሚ በከባድ ነገር አስተካክዬ ከባባድ ቅጣት በጊዜ በኤነርጂ እገባለሁ። እኔም ጽሁፍ እጽፋለሁ። ቃይታችሁ እኔ ጋይስ እኮ ግን ማመጣቸው ግን ቅጣቶች እኮ የኔም እኮ ከባድ ናቸው። ማርያምን ያውን ቃሪያ ፊት መለቅለቅ፣ በርበሬ ተለቅልቆ ውጭ መንከባለል፣ ኮልጌት ከሽቶ ጋር አይን ላይ መቀባት፣ ይሄን እኮ እኔ ነኝ ያመጣሁት። መቤቴ ከባድ ናቸው። ከዚህ በላይ እኔ የት እንደማይታውቂያለሽ ውዴ። አረቦቹ ጋር እየሄድኩኝ ነው ሰርች እያልኩ የአረቦቹን እያየሁ እኮ ነው። ሴንትራል በቃ ከዚህ በኋላ እወጣለሁ። ሜምበሩ ነው አንድ ቁጥር የምጽፈው ምን የት ልገባ ነው ውዴ? ይህ ልገባ ነው። ይህንን ግን መቀጣት አለብን። በርበሬ በአፍንጫ መሳብ። እናቴ ትሙት አሁን እንለማመደዋለሁ። ቆይ ባዶ ቤት ሰው በሌለበት ግን ተደፍቼ የማናለል ነው። ሴትዬ ይገላሉ። ማርያምን ለማመዳለሁ። አረ በእናትሽ ወደዛ። እኔ ባይዘወይ እቀጣለሁ፣ ግን አመዛዝኜ ነው የምቀጣው። እንዴ ገንዘቡ ልብለው አልብለው ለማላውቀው ሳንቲ ደግሞ እዚህ ጋር ራሴ ልጣ እንዴ አንድ ሌላ ሰው ጋይስ መቁረጥ መድማት ምናምን ኢትሶኬ እንደምታከም አውቀዋለሁ። አፍንጫ ታፍኜ ሞት ሰው የለኝ ወይ እዚህ ጋር አንድ ሰው ሐኪም ቤት እንኳን ነፍስ በርበሬ እኛ ስንደልስ ስንወቅጥ በርበሬ አፍንጫችን ላይ ገብቶ የለ ምን ሞታ ማሽተት እንዴ ነው? ማሽተት እኮ ነው። ምንሽን ወደ ውስጥ ይሄ ባይዘው የሰው ልጅ ክፍትፍት ያለ ነገር አለው። ገባሽ? ይሄ ምን እንደሆነ አላውቅም። እሱ ያሸተትሽው በርበሬ ሄዶ ዝግትግት አድርጎ ብትሞችስ? የሰው ልጅ እኮ ነን እኛ። ማርያም ይገላል። አንድ ሰው አዝናናለሁ ብዬ ገንዘብ ሰራለሁ ብዬ ብሞትስ ነው እኮ አሁን ጥያቄው። ብሞትስ? ከዛስ እንዴ የሰራሁትንም ሳልበላ በውርደት መሞት ማለት እኮ እቀጣለሁ ብዬ ነው። እኔ ይገላል። በርበሬ ማሽተት ይገላል። በፍጹም ሌላ ቅጣት አለ። እሳት እናቀጣጥልና ከሰር በርበሬውን እየጨመርን ማለት ነው መታጠን። እሱ እንኳን ያው ያሰቃየን እንጂ አይገለም። በቃ ስለዛ በር ይዘጋል ባዝሩም ውስጥ በርበሬ። እስቲ ኧረ አንዱን ጋላሪ እንኳን ጋይስ ሴቶቹ ልብሳቸውን ቀሚሳቸውን ገልበው መታፋ እናት አንዱን ጋላሪ እንኳን ጎብኝ።
የስ ጋይስ አሁን ደግሞ ወደ 800,000 ፎሎ እንግባጎ በዝኔ እኮ ላይ እናንተ ታዩላችሁ ወደ 800,000 ፎሎ እንገባለን። ኧረ እኔ ተቀጥቻ ቃለሁ ያው ነው እሱ ትላለች እንዴ አይገልም። እኔ ተቀጥቻ ቃለሁ መቤቴ ዲቦራ ጌታ ምስክሬን ተቀጥቻ ቃለሁ። እንደዛ አድርጎ በርበሬ ማርያምን ማን ነው ከድርና ወቅሸዋ ከድር ቀጭኑ ዱባይ ያለው በርበሬ ታጠኝ ብሎኝ ማለት ነው ልብሴን ገልቤ በርበሬ እንዳውም በጣም በርበሬ እንዳቃጠለኝ ብዬ የድድብና ከበርበሬው ላይ ስኳር ነፋውበት አንድ ላይ። ስኳር እኮ በጣም መጥፎ እኮ ነው ሲያርማል። ስኳርና በርበሬ አንድ ላይ ነፍቼልሽ ታጠንኩት በር ዘግቼ ሳልት ያለ ይስታ ዲቦራ ሳልት ያለ ይስታ እንዲህ ልብሴን ገልቤ ነው በውስጥ ይመጣል አልኩሽ ያ በርበሬና ስኳር ልሞት ጌታ ምስክ እንዴት እንዳሳለኝ ቀስልሻለ ፍንፍን ነው እንደዛ ብንጫው ደስ ይለኛል። ቀጣይ እንደዛ ማሚ ከሰል ግዛሺ ከሰል ግዛ ማሚ ኦኬ መጣላቱ መታጠሙ ኦኬ ግን ማሽተቱ ማይሆን ማሽተቱ እሺ ትክክለሽ ማሚ ከሰል ግዛሺ ከሰል ግዛና አዘጋጅ በርበሬ ነው አንዱ ማለት ነው በርሜል የተሞላ በርሜል ውስጥ ነው የኛ አበሻ አይደሉም የተሞላ በርሜል ውስጥ ነውና በጭንቅላት ግባ አለችው። እሺ ዛ በጭንቅላቱ ገባ ሙሉ በርሜል ውስጥ ማለት ነው። እሺ ተንፈራፍሮ ወይ መውደቅ አይችልም። ውሃው ሙሉ ነው የበርሜሉ ውሃ ወይ ሰው ከጎኔ የለም እንደዚህ አድርግቶ የሚያወጣው እኔ ያን የገረመኝ ድፍረቱ ነው። ሞተ እዛ ውስጥ በቃ ላይቭ ላይ ታፈነ እንደዚህ ተወራጨ ምናምን ሞተ እዛው ላይቭ ላይ እንዴ ውሃውን አይገፋውም እንዲህ በራሱ በጉልበቱ እንዲያለው በአናቱ ቤት አሁን አንቺ ቅጣት ስታወሪ ቀላል ይመስላል። አሁን ለሰው ሲሰማላ ቀላል ይመስላል። አልገባሽም። እንደዚህ ሲዘቀዝ እንዲህ ሲተከል ባናቱ ውሃው እንዲራ ባልዲው እንጀልቅ ይሄ መዘብዘፊያው እንደዚህ ቢጥለው አይወድቅም ወይ ውሃው አብሮ በርሜል እኮ ነው በርሜል ውስጥ ውሃ የበርሜል ውሃ ውስጥ ግባ ነው ያለችው ባናቱ እኮ ማሜ እንደሚገባው አይነት አይደለ ማሜ እኮ ነው በቁምህ እኮ ነው ያልኩት እኮ በአናትሽ አንደኛ ነገር ባላንስ ማድረግ አትችይም። እንኳን አይደለም የሞላ በርሜል ውስጥ በአናት መግባት እኔ በአናቴ ቆሜ እዚህ መሬቱ ላይ ቤታ ጭንቅላቴ ነደደ እንደ እሳት ነው የምልሽ እንደ እሳት ይሄ እሳት እንዴት ነው የነደደ እሳት ላይ ሲያስቀምጡሽ እሳት ጭንቅላቴ እዚህ ጋር ሲሆንና እዚህ የምትደገፊው ነገር ሲኖርና ምንም ነገር ሳትደገፊ መሬት ላይ ስትቆም ያለው ራሱ ስሜቱ ራሱ አንድ አይደለም። ጭንቅላቴ ነደደ እንደ እሳት እንዲህ እኔ በእጄ መቆም እችላለሁ እንደባለፈው ተገልብጬ በእጅ የሚባል ነገር የለም። በጭንቅላት ነው ያልኩሽ። በጭንቅላት እንደዚህ ይሄ ጭንቅላት ይነዳል። ይሻላል እኮ እጅ የገባው የሞላ በርሜል ውስጥ ነው ውሃ ያለበት የሞላ በርሜል ውስጥ። ቪዲዮ የለሽም? ቪዲዮን አላገኘሽውም? አላገኘሁትም። ይኸውልሽ ስሚ ሲገባ ማለት ነው መተንፈስ አይችልም፣ ማውራት አይችልም። ተፋፈነ በጭንቅላቱ ነው እንቀሳቀስ አልቻለም። ሞተ ይሞታል። ወይ ጉድ! እና ከባድ ነው እያልሽ ነው በጣም ማሚ ታዲያ። ወይኔ ቤኪዬ እኔ ጌታ አያስፈልግም። ቴንክ ዩ ሶ ማች ቤኪ ባለፈው እንትናንም ሰምታታል። እኔ እኮ ችግር አለብኝ። እስኪ አሁን ሀይ በለኝ እሺ። እኔ ጌታ ሀይ በለኝ እንዳረሳ። ቆይ የቲክቶክ ላይቭ ነው የቲክቶክ ላይ ነው ያለው ንገረኝ። ቲክቶክ ላይ ነው ይሁ ሌላ ቲክቶክም እኮ ጋይስ ይሁ እንዴት እንደሚቀጣጡት ከዚህ ነው እዚህ እኮ ነው ማየው። ሃርድ ፓኒሽመንት ብሎ ነው የለቀቁትን። ቆይ ጨው እጇ ላይ ያስደረገና ቆይ ለእናንተ ሼር አድርጉ። ፌክ አካውንት የከፈትኩት ነው በሱ ነው ማለት ዋት እሺ ዋላት አንቺ ከባድ ነው። ቆይ አረ ሊገላት ነው በኢየሱስ ላኪልኝ አካውንቱ ስሙን ንገረኝ። አረ ስሚ አካውንቱ እንደዚህ አታገኙም። እኔ ሃርድ ፓኒሽመንት እንትን ብዬ ነኝ። ይሄ የሚያክል ጨው ይሄ ሙሉ ጨው አስይዟት አንቺን ያክላል በረዶ ያንቺን ጭቅላት ያክላል። ዲቦራ ላሳ እዙም ላርጋሽ በረዶን የሚያክለው ይሄ ከላይ ነጭ ጨው እያስነሳ በረዶን
በረዶ ምን ያህላል ሴትዮዋን? ረድ ይገላል። ኧረ ልጅቷ ተለበለበኝ። አንቺ ሰው ይገላል እኮ። አራት አባስ ይኸው እየተንደፋደፈኝ ነው። ሁለት ሰው ሌላ ሁለት ሰው ጋር ሁለት ሰው አንድ ሌላ ሰው አንድ ሰው ሙሉ እስቲ አንድ ሌላ ሰው አንቺ ይሄ ሰው ምን አለበት ይሄ ሽማግሌ እየተጫወተ እንደዚህ የተቀጣ እኛ ለምሮ ማንጫወተው በቂ ቴንኪው ሉላዬ ናፍቆ ኧረ ስም ውስጥ ከጋላሪ አንድ ሙሉልኝ እስቲ ፍቅሮቼ ወር ካርድ የሚለውን እንኳን ሙሉ ምን አይነት እብድ ናቸው እነዚህ ደግሞ እስቲ ላኪው በምን እንዴ ሽንት ቤት ላይ ሊያሰብራት ነው እንዴ ሽንት ቤት ላይ ሰቅሎ ሽንት ቤት ላይ አስቁሟት እየዘላታል አንቺ ይሰበራል እኮ ድንስ ጤነኛ አይደሉም እንዴ አንቺ እነዚህ እንትኖቹ እንዴ ነው የሚቀጣጡኝ ሲያስጠሉ እኮ ላኪልኝ እስቲ ሊያው በምን ልላክልሽ ሰርች አድርገሽ በምን ልላክልሽ በምንድን ነው የምልክልሽ ቴሌግራሜ ላይ ክስልክልሽ ቤታ በቃ ላስቴ ነው እኔ ምንም ጋላሪ ምንም አይሞሉልኝም ምንም ጋላሪም አትሞሉም እያያችሁኝ እያለፋችሁኝ ነው በቃ ይቅር ጋላሪውም ይቅር ማሮች ነገ ሌላ ቀን ነው የተሰውክ ነገ ትሞሉልኛላችሁ ነገም ሌላ ቀን ነው 15 እንገባለን ብዬ ነበር ዛሬ ይኸው ምንም ሳንገባ ይኸው ላይቭ ላይ ያደረጉ ዲቦራይ ሃርድ ፓኒሽመንት ነው እሱ እየመታስ እያደረገ እንደዚህ እሱ ሃርድ ፓኒሽመንት ነው ምን አውቅ እያደረገ ነው ላይቭ ላይ ኦኬ ሲላኪ እየደከለው በእጁ እንደዚህ እየመታ ሃርድ ፓኒሽመንት ነው እሱ ኧረ እኔ አላቅም ዝም ብዬ ሰርች አድርጌ ነው እኮ ማያቸው ነው እሺ አሁን ይኸውልሽ ከዚህ አካውንትሽ ወደ ትልቁ አካውንትሽ ሼር አድርጊና በትልቁ አካውንትሽ ላኪ ለኔ ምንም ፎሎ አላረኩኝም ምንም ነገር ይነቃብኛል ብዬ ዜሮ አይሽብኝ እንዴ ኖ ይኸውልሽ ዶት ታረጊና እንደዚህ ዶት ታረጊያለሽ ከዛም በኋላ ሰርች ታረጊያለሽ ከዛ ያየሽው ይመጣልሻል እሱማ አውቃለሁ እሱን አውቃለሁ ነው ቤታየሆነ ፎሎ ላርጋትሽ ቢነቃብኝስ ልዝጋው ማንም ፎሎ እንዳረኩ እንዳያውቁ እንዲ አሁን ከዚህ ሁላሽ ህዝብ ያንቺ ነው ለምን እንዳልተቀለሽ የኔ ልጆች መጡልኝ አካውንቱ ላይ ላይቭ ላይ ናቸው ብሎ በምን ፎሎ አድርጊያቸው ነው ምን አቅርሻል በፌክ አካውንት ሻርገሻቸው ነው ቶሎ በይሽ እመቤቴን ጋይስ እመቤቴን ኪዳነ ምሕረት ሙድ እያያዝኩ ያለም ክርስቶስን እንደ እያሳያችኋል ቲክቶክ ይዝጋ እንዴ ደደብ ናችሁ እንዴ እናንተ ድንጋይ ራስ ማህይም ናችሁ እንዴ አሁን እቺ ልጅ ቅጣት ተብላ ምን ጉር ነው እሺ አሁን ይኸው ራቁቷን ጡቷን እንደስከነጡት መዘዣው እያሳየች ያው እኔ ቅጣት ነው ደደብ በቂ ቴንክ ዩ ሶ ማች በቅዬ እናመሰግናለን እሺ እግዚአብሔር ቴንክ ዩ ሶ ማች ሰሚ ወይ ጉድ እስኪ ላኪልኝ ኦኬ ሰርች አድርጌ ራሱን ስክሪንሻት አድርጌ ይሄንን ሰርች አድርጌ ብዬ ነው ምልክልሽ አልክልሽም አካውንቴን በዛው ታይብኛለሽ ውዴ እኔ እንዲህ ስንጧጧ ነው የምታየው ሰሚ ኔክስት ዊክ ኤቱ መግባቴ ነው እኔ እኮ ለምን ነገ አትጫወችም ዲቦራማ ጋይስ የኔን ውዶች የኔን አካውንት ልትይዝ ልንገርሽ ውዴ ለአንቺ ብቻ ፌክ አካውንቴ ግለሰው ብታደርሽ ይሆናል እኔ ፌክ አካውንትሽን ብትነግረኝ ምን አደርገዋለሁ አንድ ቀን በጣም ካናድዱኝ በዛ ስድብ አረ 2 ቀኔ ነው ብርቄ ነው ስድብ አረ 0 ደግሞ ስሜን ብነግርሽ ማለት ነው ዲቦራ ሙትት ነው የምትይው ያደረኩትን ስም ጌታ ምስክሬ ነው በዛ እኮ መጥቼ ነበር ሰድቤሽ ነበር አንቺ መሽቁቅ ለዛ ነው የማትነግረኝ ወይ ቆንጠፍጠፍ ወይ እስቲ ቆንጠፍጠፍ ወር ካርድ የሚለውን እስቲ ቆንጠፍጠፍ ወር ካርድ የሚለውን ዝም ብለሽ እየመጣሽ ዲቦዬ ቆንጠፍጠፍ እስቲ ወር ካርድ የሚለውን ሙላልኝ እስቲ 14 ልግባ ጋላሪ ዲቦራሽ አንቺ ቤት ልግባና ቤናት ሳቦ በእናት ቤታ ዲቦዬ አንድ ቀን ጊፍት ጋላሪ አንድ ቀን እስኪ ስጣት እስኪ ዲቦራ ቤት ብትሰጥ እኮ ለሰጪ ፈጣሪ ይሰጠዋል ለመስጠት ልብ ይጠይቃል ዲቦራ ስሚ አንቺ
ዲቦራ ወይ አንዱ አንቺ ቤት ማለት ነው ቤታ ወይ በቃ ልወጣ ነው። ስልክ ቤት እየደወሉ እየሰጠሁሽ በቃ ጋይስ አረገዝኩ እያለች ነው ውዴ። በቃ ቻው 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 ቻው። እደውልልሻለሁ። እሺ እንገናኛለን። ኦኬ ባይ። አይደለም ጌታን ልንገርሽ እንትና አይደለም አነጻኝ አይደለም ውዴ። ይኸው ዲቦራ ወጣች። ፌክ አካውንቴ ስሙን ብነግራችሁ ኦ ማይ ጋድ በጣም ነው የምትስቁት። ኪዳነ ምሕረትን በጣም ነው በቃ የሚያንስቀው። በጣም በጣም እግዚአብሔር ምስጋና አልነግራችሁም እንዴ እንትናና እንትና ቀርበዋል እንዴ ውዶቼ። በጣም ነው ስም የሚያስቀው። እናቴ ትሙት በጣም ዝም ማለት አትችም። እሺ ዝም ልበል ዝም ልበል። ስሙኝ ውዶቼ ማለት ነው የሆነ ሰው ሊሰድበኝ ፈልግ የሆነ ሰው የሆነ ቦታ ኮመንት ላይ ሲያሽሟጥጣየው ማለት ነው። እኔ ስም አልጠቀስኩም። አቤት ብሎ የሚመጣ ካለ ይምጣ። እባካችሁን የሆነ ሀገር ላይ ቤተሰቦቻችሁ መጠጥ ሻጭ መሸታ ቤት የነበራቸው ሰዎች ከመሸታ ቤት ያደጋችሁ በመድኃኒዓለም ተፋቱኝ። ይህን ብቻ ነው የምለው። አቤት እኛ መሸታ ቤት ነው ያደግነው። መጠጥ ቤት ነበረን። መሸታ ቤት ዳንኪራ ቤት ነበራቸው። እዛን ያደግኩት ብሎ የሚመጣ ካለ ራሱን ያውቃል ስራውን ማለት ነው። እና እባካችሁ መሸታ ቤት ያደጋችሁ ሰዎች ተውን እንዴ። በቃ መሸታ ቤት ያደጋችሁ ቆይ ረገጣ ሚሊዮን ሰርች ይችላሉ። መሸታ ቤት ያደጋችሁ ሰዎች በቃ ተፋቱን። አይገባችሁም እንዴ እናንተ? በቃ እናውቃለን። ቤተሰቦቻችሁ መጠጥ ቤት ከፍተው ነው ያሳደጓችሁ። አይገባችሁም እንዴ? በቃ አወቅንላችሁ እኮ መሸታ ቤት እንዳደጋችሁ። ጅጅጋ ውስጥ መሸታ ቤት ነው ያደጋችሁት። በቃ አውቀናል እኮ። ለምን አትፋቱን? አቤት የሚል ካለ ጋይስ እንግዲህ አቤት ይበል። ኧረ ቆይ ረገጣ እሺ አሁን ፎንቴ ደግሞ ያደረገኝን እንገራችሁ። የዛኔ ላይክ በቾን ቤት ቡም ብዬ ሚዲያዎች የሚቀባበሉኝ ታይም ላይ ጆን ዳንኤል ይልክልኝ ነበረ። ከዛ ጆን ዳንኤል ልኮ በቃ ጌም እንድለምድ ምናምን። ከዛ ይሄ ጌም ልላክልሽ ኢቭን ጊፍት እንኳን አልባልንም ነበር ጋይስ። ገና እንደመጣሁ የምትሳማዋን ሰጠኝ ጆን ዳንኤል። እሸሻለሁ እንዴ ሳሚያት እንጂ ምናምን። እሺ ጌም እንጫወታለን ጆን ዳንኤል። ማንን ያለ ነው? እኔ ጆን ዳንኤል ናሆም ፎንቲና ጃኒ ነበርን። ከዛስ ጆይ በጣም ጌታ ምስክሬ ነው እንደው ቅዱስ ገብርኤል ይድረስለት ባለ ውለታዬ ነው። እኔ ጆይን መቼም ውለታውን አልረሳም። ከዛ ጌም እንጫወታለን። ጆይን እኮ እንዴት ጌም እንደምጫወት አላውቅም አልኩት። እኔ አስለምድሻለሁ ምናምን። ወዲያው ናሆም ፎንቲና ጃኒ ፊታቸው ተቀያየረ። ቅይር ምናምን በቃ አሁን የማንሳት ከምን ይጠቅማል? ጌሙን ስቀበል ናሆም ፎንቲና ብሎ አልወጣም ጋይስ። ደበረኝ፣ የመጨረሻ ደበረኝ በቃ። ከዛስ የጃኒን ደግሞ መቼም ይማረሳላት። እሷን ልጅ ለምን እንደምጠላት ታውቃላችሁ? እኔ ታለንቴን ተጠቅሜ ህዝብ ያወቀኝ በታለንቴ ነው ምናምን። ያኔ የወጣው ጊዜ ምናለች ጆን ዳንኤል የምር ግን 80 ሚሊዮን ያሉሽ ቻይና ካምፓኒ እውነት ነው ይውዬ ምናምን ይለኛል። አዎ እውነት ነው ምናምን። በጣም በቃ የወረደች መሆኗን የምታውቁት ለምን አሸጭ ምናምን። ቤተሰብ ካለሽ ጭራሽ የንቀቷ ንቀት ማለት ነው። ቤተሰብ አለሽ፣ ቤተሰብ ካለሽ ጉሮሮሽን ላይ ሽጪውና አንቺ ሞቺ፣ ቤተሰቦችሽ ይብሉት አለች። እዛው ቤተሰብ አለሽ፣ ቤተሰብ ካለሽ ለምን ጆን ዳንኤል እንዲህ አለኝ። ቻይና ካምፓኒ ለምን አሸጪውም 80 ሚሊዮን ቀላለው እንዲህ ብያለኝ። አይደለም ጆይ ሊያስገድሉኝ ይችላሉ እና ብሩ ያጓጓል። በእርግጥ ግን ቢያስገድሉኝስ ምናምን አልኩት። እንደዛ ስለው እሷ ምን አለች? ቤተሰብ አለሽ፣ ቤተሰብ ካለሽ ቤተሰብሽ ሳክሪፋይ ከፋይና አንቺ ብትሞቺም ቤተሰብሽ ይለፍ ነው። እቺ ዶንቆሮ ማይም እንዲህ ብላኛለች እኮ ጋይስ። ተቃጠልኩኝ። ከዛ መልስ ሰጠዋት። ብቻ የሆነ ነገር ስላት ጸጣለች። ጆይ ምን አደረገ? ወደ ጌም ላከልኝ። በቃ ተቆሰታተረች። ደበራት። ይሄን ያነሳሁት ምንድን ነው
ጆን ዳንኤል በጣም ምስኪን። ለምንድን ነው ግን ምስኪኖች ሁሌ መከራ የሚደርስባቸው? ስንት አሁን ጆሲ ይሄ ብቻ እውነትሽን ነው። ሌላውን በማያገባኝ አልገባም፣ ግን ምስኪኖች ለምረው መከራ የሚደርስባቸው ብትይ ይሄ አንዱ የህይወት ታሪኬን የነገርሽኝ ትክክል ነሽ። እኔም ብዙ በመከራ ያሳለፍኩ ልጅ ነኝ። ብዙ መከራ ደርሶብኛል። በዚህ ሌላው ወሬ መሀል ሰው መሀል አልገባም፣ ግን በዚህ እንኳን ትክክል ነሽ። እኔም ብዙ መከራ ከደረሱብኝ መሀላት ውስጥ እኔ ነኝ። ቦታ ቢቀያየሩ እንዴት ደስ እንደሚለኝ ምርጥ ልጅ ታስሮ እንዳለ ቦርኮዎቹ ውጭ ነው ያሉት። ይሄ ነው የሚያበሳጨኝ ጋይስ ነው ማርያምን። እንዳለ ቦርኮዎች ውጭ ነው ያሉት። ውጭ ስትል ያልታሰሩ ነው እንጂ እኛ ውጭ ሀገር ያለው ነው አይደለም። አውዶች I was looking for you እና አሁን ጆን ዳንኤል ያላወጣው ሰው አለ። እኔን ብትሉ እኔ እና እሷ በአንድ የሆነ መስመር ላይ ተገናኝተናል፣ ግን እኔ ምንም ስላላረገችኝ ምንም አይመለከተኝም። እኔን ተናግራኛለች እንዴት ላላችሁ? አይኔን አልተናገረችኝ። ቆይ ላደም መቼም ነው ማረሳችሁ። እየነቀሉ ይወጡ ነበረ ጆን ዳንኤል ሲያጫውተኝ ማለት ነው። ሰው ምቀኛ ናቸው የሴቶቹ አይጣሉ ጋይዝ። ሴቶቹ ሰርክል ሰርተዋል። እርስ በርስ የሚላላኩት ጌም እዛው ጊፍተር ለመያዝ። ከዛስ አዲስ ሰው በታለም እኔ ግን እውነት ለመናገር ኧረ እኔ ምንም እኔ እና እሷ የለንም። ሰው አታጣሉ። ስሙኝ እኔ ማለት እኔ ሌሎቹ ሁሉ አፋላቸው ሁሉም አባፋቸው ይናገሩ። እኔ አይመለከተኝም። ሁሉ እኔ ካልደረሰችብኝ እኔን ካልነካችኝ አይመለከተኝም። ሁሉም የራሱ አፍ አለ። በአፉ ይመልስላቸው ይናገር። እኔ አይመለከተኝም። ግን እኔ እቻ አንድ ነገር ባለችው የቤት ምሮ የዋህነ ምናምን ያለች እውነቷን ነው ለማለት ያክል ነው። እኔ ስላንቺ ማውራ እኔን ከሰደበች ንገሩኝ። አንድ መስመር ላይ እኔ እና እሷ እንተዋወቃለን። የሆነች መስመር ላይ እንተዋወቃለን። ከዛ በተረፈ ክፉ ሰው እስቲ እግዚአብሔር ምስክሬ ነው። እኔን ተናግረኛለች። ቆይ እኔን ተቀርጠራ እንዳታደርገው። ወይ ላዳምጥ ስብዕና ቡም ያለ ሰው ሲመጣባቸው ይርበተበታሉ። እዛ ሰርክል ውስጥ ሊያስገቧቸው አይፈልጉም። እናንተ ጌም እንድትጫወቱ አይፈልጉም። እናንተን ጣል እያደረጉ እራሳቸው መውጣት ነው የሚፈልጉት። አዳዲስ ልጆች ሲመጡ አሁን ጃኒን ይዋት ጋይስ አንድ ቀን ኦኬ ማርያም ተናገረች። መጥፎ ነገር ነው የተናገረችው። መጥፎ እራት ተናገርም መጥፎ። ኧረ ተው እግዚአብሔርን ሰው አታባሉ። እግዚአብሔርን ፍሩ። በምን ተደራርሰን ነው ቆይ መጥፎ የምትናገረው? ተው ግን ተው እናንተ ሰዎች። እኔ ዝም ብያው ቄት አዘብኳችሁ። ሰው ማባላት ነው የምትፈልጉት አላማት። እኔ ሳለችን ዝም ብዬ ላዳምጥ እንጂ ማለት የሆነች ልጅ ገባችና ጃኒ እንዴት ልጅ ሰላም ነው? በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንድ ጌም እንጫወት ስትላት ነቅላት ወጣ ሹ ተቀጥ ነው ምናምን ብላ ተሳደበች። አዳዲስ ልጅ ማፍራት አይፈልጉም ወይ ዘንድሮ እንዳውሽ ራሳቸው እንደፈመሱ መቀጠል ራሳቸው ጊፍት መሰብሰብ ነው ያዙትና እንደዚህ አይነት ነገር ደግሞ ጋይስ እኛ መስበር አለብን። ጌም መጫወት አለብን። እነሱ ማን ናቸው? እነሱ እኮ ተራ ነበሩ እኮ ምንም እኮ ያልነበራቸው ጌመር ነበሩ አይደል እንዴ? ከዛ በጣም ከቦርኮ ጋር ያልፎካከር። ለዛም ነው ምንም አይመስሉኝ ማልክላቸው። እኔ ራሴን ክብር አስጠብቄ ጌም መጫወተው ሙዳቸው ምንድነው? እዛው አዳዲስ ልጆች ሲመጡ ስብር ያደርጉና ማንም ጋር እንዳይጫወቱ። አሁንም አዳዲስ ልጆች ሲመጡ ቅስሟን ስብር ጌም እንዳይጫወቱ እና እርስ በርስ ያወራሉ። እዛው ጋር ጭቅጭቅ ይፈጥራሉ። አካውንታቸው ሲመታ ምናምን ጋይስ ይደዋወሉና ሄሎ ዛሬ ጌም ላይ እንጣላለን፣ እሺ እንጣላለን፣ እንሰዳደባለን ምናምን ይባላል እንደዚህ። እኔ ማርያም እኔ ለነገሩ ባልልም ነገር የሚቆሰቆሰኝ ሰው ነኝ። ጭራሽ እንደዚህ ይባባላሉ ሰዎች ቲክቶክ ላይ። እንኳን ነገርሽኝ። ጭራሽ እኔ እንሰዳደብ እኔ ሰምቼ አላውቅም። እሺ ጌም ይላላካሉ። ከዛስ አንቺ እንደዚህ ብለሽ አብረን ቆቋን ነገር ላይ በላ ነበር እንዲያርገሽ ምናምን ሲል ሰው እንዳለ ይገባል፣ ትኩረት ይስባሉ። ከዛስ አዳዲስ ልጆች ገና የፈመሱ ሚዲያ ላይ የወጡትን ልጆች ይሄ በቃ እርስ በርስ ይጠቃቀሱና አይቀበሉም። ክሩአላቸው ጋይስ ግን እኮ ግን ከጃኒ ጋር እንዴት ተጣጣሉ? አንድ ጊዜ እኮ ሪከርድ ላይ ያለች እሷ እንደ ወንድ ድምጽ ስታወራ ጃኒ ደግሞ ማን ወይኔ በስማም አንቺ ነሽ ምናምን ጃኒ ደንግጣ ምናምን ነገር እያወሩ አረ አይ ቲንክ አለ መሰለኝ ከሌላ እንዳትጫወቺ እርስ በርስ ነው የምንላላው። እንደዚህ
አትሰራም። በቃ ከስር መጥቶ ልጆቿ አትስሟቸው። በቃ መቀጠል፣ ቪዲዮ ቶሎ ቶሎ መስራት፣ አካውንታችሁን ማሳደግ፣ ቶሎ ቶሎ ላይቭ መግባት። ግዴታ እኮ አይደለም ከእነሱ ጋር መጫወት ጋይስ። ምክንያቱም ከእነሱ ጋር ተጫወታችሁ ማለት ኦልሬዲ እነሱ ስለተሰለችው አዲስ ሰው ትኩረት ይስባል። ያን ደግሞ መቼም አይፈልጉትም ሰው። እኔ ብቻ ነኝ እኮ ማለት ሰለቸው። ግን ጌታውን አምላኬ የወዳጅን አይን አጉልተህ ቤታ ላይ ያሳይልኝ፣ የጣላትን አይን ድፍንፍና አድርግልኝ። እኔ ብቻ ነኝ እኮ ማልሸነፈው አሚን ማልሰለቸው። ጌምን ብጫወት ሞራል ኢነርጂ ዝም ብሎ እኮ አይደለም የመጣው ይሄ ኤነርጂ። ወይም ባወራ ሀሜት ላይም ማልጠፋ ቅመም ነኝ፣ ነገር ላይም ቅመም ነኝ፣ ነጭናጫውም ነኝ፣ ቅመም ነኝ። ዋናው አዳሩ ላይ የለውበትም እንጂ እኔ ብቻ እኮ አልሰለችም። ግን እኮ ቤታዬ የኔ ፍቅር መቤቴ ዊ የኔ ጌታ ምንሳናለሽ። ቀኛ ናቸው። እኔ አላቅም ቀኝነታችንሽ። ኧረ እኔ እንዳከረሽ አዲስ ሴት ሲመጣ ወንድም ሲመጣ እንዲወጣ አይፈልጉም። እና አይታችሁ ከሆነ ግን እኮ እውነት ለመናገር እኮ ግን ምንድን እነዚህ ሰዎች እነዚህ ልጆች ግን እኮ ግን ጥረዋል አይደል? ዝም ብሎ አይደለም ሁሉም የሚወጡት አይደል? ሳስበው ለምን ይመስላችኋል? ትንሽ ፌመስነታቸውን ተጠቅመው ጉም ብለው ወዲያው የሚደበቁት። ጌም አያስገቧቸውም ጋይስ፣ አያጫውቷቸውም፣ አይቀበሏቸውም። ከዛስ ደህና ፈንብሰው አሪፍ ጌም ይልሽ። እኔ ልንገርሽ እናት፣ ጌም የማያስገባሽ ካለ እግርህን ብላ ብለሽ እንዴት ብዬ ላስረዳሽ? አንድ ሰው ጌም ካላጫወተሽ ራስሽ መፍጠር ትችያለሽ። ገባሽ? ጌመር መፍጠር ትችያለሽ። ጌመር መሆን ትችያለሽ። ግዴታ አንድ ሰው ከኔ ጋር ስለገባ ብቻ ጌም ተጫዋቻለም። ራስሽን ጥንክር ብለሽ ራሴ ያውቅበታለሁ ብለሽ ጌመር መሆን ትችያለሽ። አንድ ሰው አላስገባም ቢልሽ ማለት ነው ራሱ ማርያምን። እኔ እንደዛ ነው የምለው። ሰክራ ነው። ኧረ ጤነኛ ናት እንዴ? እያወራች ነው እኮ ኖርማል ቀን ነው እኮ የራሳቸው ክሩ ስላላቸው ማለት ነው። እና ይሄ ነገራቸው በጣም ነው የሚያናደኝ። በጣም ምንም አልሰማሁም። ቆይ የኢትዮጵያ ጌመሮች ኢትዮጵያ ያላችሁት አትዋደዱም እንዴ? ጫት ካለብኝ የምፈልጋቸው ልጆች አሉ። እንሉ አሉ፣ ጆይ አለ፣ በጣም መወዳቸው ማከብራቸው ካሴት እና አትሮስ አሉ አሉ። በቃ ደስ የሚሉ ልጆች ከነሱ ጋር እጫወታለሁ እንጂ የናሆን ፎንቴና ጆስ እሺ ውዴ፣ አንቺም እኮ እንደዛ ከተጫወት እነሱም እኮ የሚወዷቸው እኮ ሌላ ሰዎች አሉ መርጠው የሚጫወታቸው እኮ። እንዳትጣሉ ብዬ ነው። አትጣሉ ውዶቼ፣ ተስማምተን እንለምን። የኔ ማር እንለምን። የት ሄዳል? አያልቅብን። እንለምን ተስማምተን ማርያምን። ሰው ለመለመን አንጣላው። ጉድ። እሺ ይበቃናል። ሌላ አለ ልጨምር ደግሞ? በቃ እኔ ነጥብ ይዤባት ነው የሆነ ሰው ጋር ጌም እየተጫወተች። እኔ ግን አንድ ሰው አለ ጌም ላይ ማለት ነው። ያን ሰው ስም አልጠቅስላችሁም፣ ስም አልጠቅስም፣ አይመለከተኝም። እናንተ መጥቀስ ትችላላችሁ። ወንድም ሴትም አልላችሁም።